ሰላም አድማጮች፣ ይህ ከውሰር ሚዲያ ነው። በዋነኛነት እጅግ በጣም አንገብጋቢ የሆነ የወገኖቻችንን ጉዳይ ይዘን ቀርበናል። ይህንን መረጃ፣ ይህንን ድምፅ፣ ይህንን ፕሮግራም በርካቶች እንዲሰሙት፣ የመንግሥት አካላትም እንዲያደምጡት ሸር አድርጉልን። አድማጭ ተመልካቾች፣ ይህ ቀይ ባህር፣ ይህ የጅቡቲ ግዛት ሀዩ ተጆራ አካባቢ፣ ይህ የሶማሊያ ቦሳሶ አስፈሪው የውሃ ክልል የሀገር ልጆችን እህትና ወንድሞቻችንን እየዋጠም ነጥቆናል። አሁንም እየነጠቀን ይገኛል። ይህኛውም ቢሆን ያው ነው። ጭው ጸጥ ረጭ ያለው ዝምተኛው ነዲዱ በረሃማ ቀጠናም የበርካቶችን እስትንፋስ ነጥቆ በድን አካላቸውን ለአሞራም ለአውሬ በትኗቸዋል። ነገን የተሻለ አድርገው መጻኢ ሕይወታቸው ይቃና ዘንድ ወዲህም አቅም አልባ ሆነው በኑሮ ጣጣ ተጠብሰው በመኖርና ባለመኖር መካከል ቁመው በድህነት የሚዋትቱ ወላጆቻቸውን ለማሳረፍ ለመርዳት አሊያም ደግሞ በዕድሜ ያነሱ የቲም ወንድምና እህቶቻቸውን ለማስተማር ከባድ ኃላፊነት ተሸክመው ሰርተው ሕይወታቸውን ለመቀየር መዳረሻቸውን የነገ ተስፋቸውን ከስቃይና መከራ ማዶ ደምቃ በምትታየው ሳውዲ አረቢያ ላይ አንጠልጥለው ተወልደው ቦርቀው አድገው የኖሩበትን መንደራቸውን የኋሊት እየጣሉ ማልደው ለሕገ ወጥ ስደት እጅ የሰጡም እልፍ ከርታታ እህትና ወንድሞቻችን ሰርጣ ሰርጡ፣ ተራራና ሸለቆ፣ ተዳፋትና ጉድባው፣ ኮረኮንችና ቧራው፣ ጢሻና ቁጥቋጦው በድካም ዝለው ተስፋ ቆርጠው ወድቀው የሞት መልእክተኛ ጋር ሲፋጠጡ የመጨረሻ ትንፋሽ ህቅታቸው ላይ ሆነው ሲፈራገጡ ሲጨነቁ ለመኖር ለመትረፍ ሲፍገመገሙ ዳሩ ግን ተሸንፈው ለሞት እጅ ሲሰጡ ይህ አካባቢ አይቶ መታዘብ ብቻም አይደለም። ነፍስ አልባ በድኖች ወገኖቻችን በሰማይ አሞራና በምድር አራዊት ለቅርምት ሲዳረጉም የተቀሩት ደግሞ በነዲዱ የበረሃ ሐሩር ወላፈን እየቀለጡ ሲፈራርሱ ይህ በረሃ አይቷል፣ ታዝቧል፣ እየታዘበም ይገኛል። እዚህ ቦታ፣ እዚህ ሰርጥ፣ እዚህ ሐሳቻ ስፍራ የብዙ ወጣቶቻችን ሕልምና ተስፋም ብቻም ሳይሆን የሕይወት ታሪክ ፍጻሜያቸው መቋጫም ሆኗል። በብዛት ከሰሜኑ የትግራይ አካባቢ መለስ ሲልም በተቀራራቢ እኩሌታ ከወሎ ገጠራማ አካባቢዎች በሰው ነጋዴ ኔትወርክና ወጥመድ የተጠለፉ በደላላ አንደበት በሚነገር ነገር ግን በማይጨበጥ ባዶ ሕልም ተማርከው ተመልምለው ወደ ሞት ቀጠና ወደ መታረጃ የሰው ቄራ እየተመሙና እየተመሙ ያሉ ለጋ ወጣቶችን በዚህ በረሃ ሰርገው ደብዛቸው ጠፍቷል። አድማጮቻችን፣ በርካታ እልፍ ወገኖቻችን እህትና ወንድሞቻችን በአሳዛኝ ሁኔታ የሕይወታቸው ፍጻሜ የሚከናወንበት፣ የሞት ነጋዴዎች ሕገወጥ ደላሎች ደግሞ በአንጻሩ ሰው ሽጠው ወገን ለውጠውና ሸቅጠው ሚሊዮነር ባለሀብት የሚሆኑበት የሕገ ወጥ ስደት አዙሪቱም ዛሬ ላይ በአይነትም በመጠንም ገዝፎ ከአሳሳቢም በላይ አስፈሪ ሆኖ ቢገኝም በቃ ይበቃል ያለው ግን የለም። ነገን ለማየት ሳይታደሉ ገና በወጣትነት በለጋነት በማለዳው ቀን በመሸባቸው ከርታታ ልጆቻቸው ወጥቶ መቅረት መራራ ሐዘን የተመቱም ልባቸው የቆሰለም አንጀታቸው ያረረም በርካታ ደካማ እናትና አባቶች አሁን በዚህ ወቅት በየጓዳው በየታዛው እያሉ የማይወጣ ሐዘን ታቅፈው እንባቸውን እየጨመቁም ብዙ መከራ አልፈው ያሳደጓቸው ልጆቻቸውን የመቅበር ዕድል እንኳን ተነፍገው በብቸኝነት ሐዘን ቆፈን ውስጥ ቆዝመው በምናልባትም ድንገት ይመጣ ይሆን ድንገት ልጄ ብቅት ሊሆን በሚል በርበሩን እያማተሩ የሚገኙ ሐዘንተኛ ወላጆች በየአካባቢያችን በርካቶች ናቸው። ሕገወጥ ስደትና ሞት በተለይም በዚህ ወቅት አዙሪቱ ከባድና የከፋ በመሆኑም ተስፋ አስቆራጭ እየሆነ ይገኛል። ልክ አፍዛ ደንግዝ እንዳለበት ሁሉም በየቀኑ ሌሊትም ቀንም እየተመማ ያለው ስደተኛም ከአንዱ አሰቃቂ ሞት ሌላኛው አይማርም። ባህር ላይ ሰመጡ፣ በአጋቾች ተገደሉ፣ በድንበር ጠባቂ ጥይት ተረሸኑ እየተባሉ ሁሉም ነገር ግን ተስፈኛው ተሰላፊው ስደተኛም እርሱም በተራው ቀዳሚው ስደተኛም እህትና ወንድሙ የተጎነጨ
መቀመጫውን የስቃይ ሞት ጽዋ ሊጎነጭ የተሰለፈው ቁጥሩ የትየለሌ ነው። ታምኑም ባታምኑም አድማጮች አሁን በዚህ ጊዜ በዋነኛነት በሰሜኑ አካባቢ በትግራይ በወሎ ገጠራማ መንደር ቀዮች ላይ ጭምር ወጣት ወንድና ሴቶችን ታዳጊዎችን ፈልጎ ማግኘት አዳጋች እየሆነ ነው። መንደሮች፣ ቀዮች ባዶ ሆነዋል፣ እየሆኑም ነው። ምናልባትም ጥቂቶች ቀርተዋል አሉ ከተባልም እነርሱም ቢሆኑ ቀበሌ ድረስ ዘልቆ በገባው የሕገወጥ ደላላ ኔትወርክ ተጠልፈው ለጉዞ ተዘጋጁ ተነሱ እስከሚባሉ ልባቸውን አሰድደው አካላቸውን ብቻ ለጊዜውም ቀያቸው ላይ ያኖሩ ተራ ጠባቂ ተሰዳጅ ናቸው ቢባል ማጋነን ፈጽሞ አይሆንም። እናትና አባቱን ደብቆ ከደላላ ተመሳጥሮ አሳቻ ቀን ጠብቆ ድንገቱን እብስ ብሎ የማያውቀውን የበረሃ ስደት ጉዞ ያልጀመረም ታዳጊና ወጣት በየመንደራችን ማግኘት አስቸጋሪ የሆነበት ተጨባጭ ላይ ቆመናል። አድማጮች አሁን ዛሬ ላይ የጀልባ አደጋ እልቂት፣ የኮብላይ ጫኝ መኪና መገልበጥ፣ የበርካቶች መሞት ዜናው ወሬው አብዝቶ ከመደጋገሙ የተነሳ የተላመድነው ተራ መርዶ ወደ መሆን የተሸጋገረ ሲሆን ከዚህ ሁሉ እጅግ የከፋውና አስደንጋጭ ጉዳይ ደግሞ አድማጮች አረመኔና ሰውነትን የረሱ ጨካኝ ደላሎችና አጋቾች በገዛ ወገኖቻቸው ላይ እየፈጸሙት ያለው ዘርፈ ብዙ ዘግናኝ ጥቃት ነው። እነዚሁ ኔትወርካቸውን ቀበሌ ገጠር ድረስ ዘርግተው የማይጨበጥ ተስፋ እየነገሩ ለጋ ወጣቶችን ጭምር ላስከፊ ሕገወጥ ስደት የሚዳርጉት የሰው ነጋዴዎች አብሽር እምነትህን በእኛ ላይ ጣለው እያሉ አሰልፈው እየነዱም እያተመሙ አስከፊ አደገኛ ወጥመዳቸው ውስጥ የከተቱትን ከርታታ ስደተኛ እዚህ የየመን ሰርጣ ሰርጥ የግፍ ማዕከላቸው የሰቆቃ ጉድጓዳቸው ውስጥ ካስገቡት በኋላ ያኔ አብሽር እምነትህን በእኛ ላይ ጣለው የሚለውን የማታለያ ቃል ኪዳናቸውን አፍርሰው የበረሃ ጉዞ ያደቀቀውን ያሰቃየውን ከርታታ ደካማ ወገናቸውን ስንሰማው ሲነገር የሚሰቀጥጥ ግፍ፣ ድብደባ፣ ስቃይ ያውጁበታል። ብር ሐውል፣ ለቤተሰብ ደውል እያሉ ከነነፍሱ መላ አካሉን ጭምር የጋላ ሸዋ ጉድጓድ ውስጥ እየቀበሩ በገመድ ሲያሻቸው ማስረው ፀሐይ ላይ እያሰጡ በጉማሬ አካሉን እየተለተሉ አለፍ ሲልም በስለት እየወጉና እየቆራረጡ ያሰቃዩታል። እነዚሁ የተደራጁ ሰው ነጋዴ ከሕገ ወጥም በላይ ከሰው ተራ የወጡ ሰው መሰል አውሬዎች በዚህ በየመን ሰርጣ ሰርጥ በዚህ የበረሃ ሸለቆ ውስጥ በዚህ የማሰቃያ ጉድጓዳቸው ውስጥ በሴት ታዳጊዎች እህቶቻችን ላይ የሚፈጽሙት ዘርፈ ብዙ ጥቃት በእርግጥ ሲሰማም ይዘገንናል። በዚህ ስፍራ በዚህ በረሃ በርካታ ሴቶች በአውሬ ደላሎች በቡድን ይደፈራሉ። በርካቶቹ የወሲብ ግዞተኛ ይደረጋሉ ብቻም ሳይሆን ሰቅጣጭ አካላዊ ጥቃት ይፈጸምባቸዋል። ቀላል የማይባል ቁጥር ያላቸው ደግሞ በሚፈጸምባቸው ጾታዊና አካላዊ ጥቃት ሳቢያም ራሳቸውን ስተው የአእምሮ መታወክ ችግር ላይ ይወድቃሉ። በሕይወት እያሉ ነገር ግን ከመኖር የማይቆጠሩ ሕይወት የጨለመባቸው ከርታቶች ሆነው ቀሪ ጊዜያቸውን ሊያሳልፉ ግድ ይላቸዋል። አባትህ እገሌ እኮ ነው ብለው የማይሉት አባት አልባ ልጅ አርግዘውና በስቃይ ወልደው የስቃይ ጉድጓድ ውስጥ ውለው አምሽተው የሚያነጉት የግፍ ሰለባ ግዞተኛ እህቶቻችን በርካቶች እንደሆኑም እየተነገረም ይገኛል። እዚህ በረሃም እዚህ ሰርጥ ጉያ ስር ኢትዮጵያዊነት ሰውነት በእጅጉ ረክሷል። በጫት በአሽሽና መጠጥ ስካሬን ሆለሉ ከዱር አውሬም በላይ ጨካኝ የሆኑ ደላሎች እልፍ ነፍሶችን ዛሬና ነጋቸውን አውድመውባቸው ዘግናኝ ትውልድ የማጥፋት ጄኖሳይድ አስከትለዋል ማለትም ይቻላል። አድማጮቻችን እነዚሁም በየመንና በሳውዲ ድንበር አካባቢ ሰርጣ ሰርጥ በሸለቆዎች በኮረብታዎችና መሰል አካባቢዎች ላይ የመታረጃ የሰው ቄራዎች የሞት ማከፋፈያ አውድማዎች ይህንኑ አስነዋሪ እጅግ በጣም ዘግናኝ ወንጀል ስራቸውን ከጀመሩ ዓመታቶች የተቆጠሩ በርካቶችም የሞቱና ያለቁ ቢሆንም እስካሁን ግን በቃ ይበቃል ያላቸው አልተገኘም። ቀን መሽቶ በነጋ ቁጥር የሚሰማው የሚወራው ከስፍራው የሚገኘው መረጃ እጅግ የሚሰቀጥጥ ነው። በዚያው ልክ በቡድን የሚደራጁ ቀማኞች፣ ደፋሪዎች፣ ሽፍቶች እየበዙም ይገኛሉ። ውድ አድማጮቻችን በዚህ ሁሉ መሃል ታዲያ ሌላም
አንድ አስገራሚ ጉዳይም ሰምተናል። እነዚሁ ህገወጥ ደላሎች አራጆቹም የወገን ደም አፍሳሾቹም በዚህ ነውረኛ ዘግናኝ ተግባራቸው የሚያገኙትን ገንዘብ ወደ ሀገር ቤት እየላኩ ህጋዊ ሀብት አድርገው ያካብቱታል። ህንፃ ይገነባሉ፣ ዘመናዊ መኪና ይሸምታሉ፣ ዘመድ አዝማዶቻቸውን አስደስተው አንደላቅ ያኖሩበታል። ልብ በሉ፣ የመን በረሃ ሰርጥ አሰርጡ ላይ እልፍ ነፍሶችን እያሰቃዩም እየገደሉ ሀብታቸውን ሲያፈሩ ወደ ሀገር ቤትም ሲልኩ ታዲያ ተደብቀው አይደለም፣ በግልጽ በሚታወቅ አድራሻ ጭምር ንብረቶቻቸውን እያከማቹም ይገኛሉ። ይህ ካላስደነገጠ፣ ይሄ ካላሳዘነ ምን ሊባል ይችላል? ውድ አድማጮቻችን አንድ ወሳኝ ግልጽ ጥያቄ እናንሳና የዛሬውን መሰናዶ እናጠናቀው። ለመሆኑ በዓለም አቀፍ ደረጃ ድንበር ተሻጋሪ ወንጀለኞችን አድኖ ይዞ ህጋዊ እርምጃ ለመውሰድ የትብብር ስምምነት የፈረመችው ሀገራችን እነዚህ እጅግ ነውረኛ፣ አደገኛ፣ ነፍሰ በላ የሰው ነጋዴ ወንጀለኞችን ዱካም ለመሆኑ ጠፍቷት ይሆንም? ህግ አስፈጻሚው አካልስ እንደምንስ ይህንን በግልጽ የሚታይ የወንበዴ ቡድን ሰንሰለት መበጣጠስና መበተን ተሳነው? እዚህ ላይ እስከ መቼስ ነው ዝምታው ለማለት ለመጠየቅም እንወዳለን። በሌላ በኩል እንደ ህዝብ እኛ ሁላችን ይህንን የከርታታ ስደተኞች ወገኖቻችንን ሰቆቃ፣ እልቂትና መከራ በጋራ ተቀናጅተን በአንድነት ቆመን በቃ የምንለው መቼ ነው? አድማጭ ተመልካቾቻችን ይህንን መረጃ ከዩቲዩብ ላይ በማውረድ በቲክታክ በመጫን ለእነዚህ ከርታታ ንጹሐን ታግተው የሚገኙትም ጭምር ማለት ነው አድማጮች ድምፅ እንድንሆናቸው ከውሰር ሚዲያ በአክብሮት ይጠይቃል። ሙሃጅር መሐመድ ነበርኩ። ሰላም።